ስለ ህልሙና ስለተናገረው ቃል ከፊት ይልቅጣሉ ሄዶ ሲሰግዱልኝ አየው ሰጣሉ። በጣም እግዚአብሔር በእናንተ ላይ አጀንዳ ካለው ማንም ሊጣላችሁ ይችላል። ልጁ እንዲሁ ጥሎበት አባቱ ይወደዋል። አባቱ ይወደው ነበር የሚል ቃል አለ። ለዛ ነው የጣሉ። አጀንዳ በህይወታችሁ ላይ ካለ የሆነ ኢላማ ትሆናላችሁ። ባይዘው ለብዙ ሰው ያለ ጸጸት እግዚአብሔር በብዙ ስኬት ከእናንተ ጋር እንዲቆም የእናንተ ኢንቴንሽን ውስጣችሁ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ እያስመሰል አይደለም። ጄኒውን ነው ዮሴፍ። ያለ እግዚአብሔር አራዳ ብልጥ ምናም ከምትሆን ለእግዚአብሔር ብላ ሞት እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እግዚአብሔር ዲዛይን ያለው ከ11 ወንድሞቹ ያልፋል። እግዚአብሔር ዲዛይን ያለው ኔሽንስ እግዚአብሔር እስከ መጨረሻ አብሮ ይቆማል። ልብህን ቼክ አድርግ። አገኘዋቸው አይልም። እስቲ ገብቶ አለቀሰ። ዘፍጥረት ምዕራፍ 37 ላይ የጌታን ቃል አብረን እናነባለን። ቁጥር 5 እናንብበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ወንድሞቹም አባታቸው ከእነርሱ አብልጦ የሚወደው መሆኑን ሲያዩ ዮሴፍን ጠሉት፣ በቅን አንደበት ሊያናግሩት አልቻሉ። ዮሴፍም ህልም አለመ፣ ህልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። ቁጥር 8 ወንድሞቹም ለካስ በላያችን ለመንገሥ ታስባለህና ለመሆኑ አንተ እኛን ልትገዛ አሉት። ስለ ህልሙና ስለተናገረው ቃል ከፊት ይልቅጣሉ። ቁጥር 11 ወንድሞቹም ቀኑበት፣ አባቱ ግን ነገሩን በልቡ ያዘው። ዘፍጥረት 37 የዮሴፍ ታሪክ ነው። እንደው በእውነት ነው የምላችሁ እንደ መልእክት ነው ልቤ ላይ ቁጭ ያለ። ወንድሞቹ ጠሉት በሚል ሐሳብ እና እዚህ ጋር እንግዲህ ሶስቴ ነው አይደል? በ11 ቁጥሩ 3 ጊዜ ጠሉት፣ አብዝተው ጠሉት፣ የባሰ ጠሉት፣ ቀኑበት የሚል በጣም በተደጋጋሚ በዚች ክፍል ላይ ያለ እና በጣም እግዚአብሔር በእናንተ ላይ አጀንዳ ካለው ማንም ሊጣላችሁ ይችላል። ወንድሞች ከተባለ ማንም ይጣላችሁ እና መጽሐፍ ቅዱሱ እንደሚነግረን ያዕቆብ ከወለዳቸው ልጆቹ መካከል ከመጨረሻው ሁለተኛ ነው አይደል? ይሄ ልጅ ከዮሴፍ በኋላ የወለደው ቢንያምን ነው። ቤንኦኒ ነው አይደል? ትክክለኛ ስሙ ቤንኦኒ ማለት የቀኝ እጄ ልጅ እንደማለት ነው። የራሔል ልጆች ናቸው ሁለቱ እና የቀኝ እጄ ልጅ እንደማለት ነውና ዮሴፍንና ቢንያምን ያዕቆብ በጣም በተለየ አይነት መንገድ ይወዳቸዋል። ከያችኛዋ ሚስቱ ማን ነበረ ስሟ? ከሊያ ከወለዳቸው ይልቅ ከራሔል የወለዳቸውን ሁለቱን በጣም የበለጠ ያስጠጋቸዋል። በጣም አስደናቂ በሆነ አይነት መንገድ ደግሞ ሁለቱም በጣም ትልልቅ ቦታ ላይ ነው ያሉት። በእስራኤል ነገድ መካከል በጣም ትልልቅ ቦታ ላይ ነው ያሉት። እንደውም ቢንያም በኋላ እነ ጳውሎስ ሁሉ ከቢንያም ወገን ነኝ ብለው ይመኩ ነበር እና ዮሴፍን በእርግጥ ሁለቱን ልጆቹን አባቱ ቀኝና ግራ እንደዚህ አጠማምሮ ጸልዮ አንደኛውን ቀላቅሎታል እና ዮሴፍ ከሚወደዱ ከሁለት ልጆች መካከል አንደኛው እሱ ነውና አባቱ ከሌሎቹ ይልቅ ይወደው ስለነበር በጣም አንድ ጌጠኛ ቀሚስ ገዝቶ ሰጠው ይላል እና በጣም ጌጠኛ ናት ቀሚሷ፣ በጣም ዲኮሬቲቭ ናት፣ በጣም ነው የምታምረው እና የድሮ ሰው እንደዛ ነው የሚለብሰው። እንደዚህ በስነ ስርዓት እንደዚህ አይነት ልብስ አልነበረም። በጣም ቆንጆ ጌጠኛ የሆነች ቀሚስ ሰጠው። ደግሞ ልጅ ነው፣ ገና ልጅ ነው። ልጁ እንዲሁ ጥሎበት አባቱ ይወደዋል። አባቱ ይወደው ነበር የሚል ቃል አለ። ለዛ ነው የጠሉት። ጌታ ይባረክ። ስላየ ብቻ አይደለም፣ አባቱም ይወደው ስለነበረ በቃ ከኛ ይልቅ እንዴት ይወደዋል ብለው ነው የጠሉት። አጀንዳ በህይወታችሁ ላይ ካለ የሆነ ኢላማ ትሆናላችሁ። ባይዘው ለብዙ ሰው አላማው ካለባችሁ ኢላማ የሚያረጋችሁ ይበዛል እና ቀሚሱን ለብሶ እሱ ደግሞ ምንም ወንድሞቹን የማስቀናት ኢንቴንሽን የለውም። ወንድሞቹን ማበሳጨት ልብ ውስጥ የለም። ዮሴፍ በሰላም ነው የሚኖረው፣ እነሱ ናቸው የሚበሳጩ። መጽሐፉ ሲነግረን እንደውም ዮሴፍ ወንድሞቹን ይወዳቸው ነበር። አድርስ የተባለውን ነገር ይዞ ይሄድ ያደርሳል። ወንድሞቹ ሲጠፉ ፈልጎ ለአባቱ እንደውም እያመጣ ወንድሞቼ በዚህ ነው ያሉት እያለ የሚናገረው እሱ ምንም ኢንቴንሽን ልብ ውስጥ የለም። በጣም በተተና አጠገባችሁ ያለውን ሰው ወንድሞችን ውደድ በሉ። አዎ አሁን እናንተ ውደዱ፣ ማንም ይጥላችሁ፣ እናንተ ውደዱ። አሁን እናንተ እኔ አሁን እዚህ ቤት እናንተ ሁላችሁም ዮሴፍ ናችሁ። እግዚአብሔር ይመስገን። ማንም የፈለገውን ሊሆን ይችላል። የእናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከእናንተ ጋር እንዲኖር፣ እግዚአብሔር ከእናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከእናንተ ጋር እንዲቆም የእናንተ ኢንቴንሽን፣ የእናንተ ሞቲቭ፣ መነሻ ሐሳብ፣ ውስጣችሁ፣ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ። ወንድሞቹ ናቸው ክፉ፣ ወንድሞቹ ናቸው ተንኮለኛ።
ዮሴፍ ልቡ ንጹህ ነው። ቀኑበትም ጠሉትም የሚለው እነሱን ነው። እሱ ለመጠላቱ የሚሰጠው ምላሽ ፍቅር ነው። ለቀናታቸው የሚሰጠው ምላሽ በጎ ነገር ነው። በፍጹም የሚያደርገው ፕሪቴንድ እያደረገ አይደለም፣ እያስመሰል አይደለም። ጄኒውን ነው ዮሴፍ። ክብር ለኢየሱስ ይሁን። እና በቀሚሷ ላይ እችን ቀሚስ የሰጠው አባቱ ያዕቆብ ነው። አባቱ ያዕቆብ ብቻ ሳይሆን እግዚአብሔርም ዮሴፍ ላይ አይኑን ጥሏል። ዮሴፍ አንድ በቤቱ መካከል ያለ ግለሰብ፣ አንድ የቤቱ ልጅ ብቻ አይደለም። የሚቀጥለውን የእስራኤልን 400 ዓመት የግብፅ ቆይታ ሪቫን ቆርጦ የሚያስጀምረው እሱ። ከዮሴፍ ጋር ነው አባቶች የሚገቡት። እግዚአብሔር ለአብርሃም የተናገረውን ትውልድ ለ4 ክፍለ ዘመን በሌላ አገር ይኖራል ያለውን ሪቫን ቆርጦ የአባቶቹን 400 ዓመት ቆርጦ የሚያስገባው እሱ። እግዚአብሔር አይኑን ጣለበት እና ልጁን እግዚአብሔር መጣና አንድ ሌሊት ተልማሰ። ልጁ ደግሞ በጣም ንጹህ ስለሆነ ያየውን ያወራል። ክፉ ቢሆን አያወራም። ተንኮል ቢያስብ አያወራም። ቀስ ብዬ ነግሰባቸዋለሁ። ጄኒውን። ስለዚህ መጣና እንደዚህ ያላቸው ሰብስቦ 11ዱን ከፊቱ አቁሞ ህልም አየሁ አለ። እንዲሁም ጠልተውታል በቀሚሷ። ምን አየ? እስቲ በለዋ ንገር። ልጁስ አንተ አወራራቸው ካስታውቃል ሊያጠምዱት እንደሚፈልጉ። ልጁስ በቅንነት 12 ነዶ አየሁ። እሺ 11 የእናንተ ነዶ ስብስብ ብሎ መጥተው የእኔ ነዶ ለብቻው አቆመች ወጣ ብላ። ከዛስ ድፍት ቀና አሉ የእናንተ ነዶዎች እና ስሰግዱልኝ አየሁ። ጎናቸው ያለ ሰው እግዚአብሔር ያሳየን በልብ ያዝበሉት። እግዚአብሔር ያላቀደው ጦርነት ላይ አታስከፍት። ብራዘር ከኤልሳቤጥ መማር ጥሩ ነው። እኛ ሙሉ መጽሐፍ ቅዱስ እጃችን ላይ ያለ ዘፍጥረት ብቻ አይደለም፣ ሉቃስ ወንጌልም አለ። 6 ወር ራሷን ሸሸገች፣ ድብቅ አለች። ለምን እንዴት እንታይነሷል? የተጀመረ ያቋርጧታል። ባይዘው በወሬ ድብቅ ብላ ነገሩ ጽንስ መሆኑ እርግጠኛ ስትሆን ምንም እንደማይፈጠር እርግጠኛ ስትሆን ብቅ አለች። እስከዛ ተሰወረች። በሰላም የወለደችው ባይዘው ሰውራ። ዘካርያስ ራሱ አያስቀምጥም። ገብርኤል እኮ ዘግቶት ሄዶ እንጂ አስበዋል። ጎረቤት ባሏ እንደዛ ካረገ ለዛ ነው ድብቅ። ዮሴፍስ ምስኪን የዘካርያስን ታሪክ አያውቅማ። ኤልሳቤጥ የተደበቀችው ዮሴፍ አውርቶ መከራ መጣበት የሚለውን አንበባ ሄዶ ስሰግዱልኝ ዮሴፍ ጠሉት። ከዛ አባቱ ይወደው ነበር። ከዛ ድጋሚ ህልም አየ። 11 ከዋክብት አለ። እሺ ፀሐይና ጨረቃን ጨምሮ አለ። ይህንን ደግሞ የሚናገረው ማንን ጠርቶ ነው? ያዕቆብ አባትየውን እስራኤልን ማለት ነው አቆመውና ጓድ ወንድሞቹ እንዲደድሩ ዛሬም አየው አለ። ምን አየህ አርተል? እስቲ ምን አየህ አሉት። 11ዳችሁ እናንተ ኮከብ ሆናችሁ አለ። እሺ ፀሐይና ጨረቃ ሲል ያዕቆብ ምክንያቱም አንተ አለው ይላል ቀጥሎ። እሺ አለ ያዕቆብ እኔም አለው ስሰግዱልኝ አንተ እኔ አባት ነኝ እንዴት ነው የምሰግድልህ ብሎ ገሰጸው። ወንድሞቹ ጠሉት ይልና ያዕቆብ ግን ነገሩን በልቡ ጠበቀ። እዚህ ልጅ ላይ እግዚአብሔር አይኑን አስቀምጧል። አባትየው ለምን መሰለ? እግዚአብሔርን ያውቋል። አባትየው ወንድሞቹ አያውቁት። አባትየው እዛ ባዶ ምድረ በዳ ላይ ድንጋይ ተንተርሶ ተኝቶ እግዚአብሔር ተገልጦለት ያውቃል። በየመንገዱ ሲሄድ እግዚአብሔር አብሮት ቆሞ ያውቃል። እና አባትየው እግዚአብሔርን ስለሚያውቀው ከነዚህ ከ12ቱ መካከል ይሄንን ልጅ እግዚአብሔር መርጦት እያሳየው ያለው ነገር አንዳች የተለየ ነው ብሎ እስራኤልም ነገሩን በልቡ ሸሽጎ ይከታተለው ነበር። አረማመዱን ያያል። ልጁ መንፈስ አካሄዱን ያያል። ጄኒው ልቡ ንጹህ ነው፣ ቅን ነው። በጣም በቀላሉ የሚታለል የሚመስል ለእግዚአብሔር ሞኝ ብትባሉ ተሸወድክ ተሸውዳ አይደለም።
እኔ ደግሞ ለእግዚአብሔር ብሸወድስ ያለ እግዚአብሔር ከምነቃ ያለ እግዚአብሔር አራዳ ብልጥ ምናምን ከምትሆን ለእግዚአብሔር ብላ ሞት ጅል ሆነ መንፈሳዊ ነው ብሎ ከ5 ዓመት በኋላ ድጋሚ ስንገናኝ ያኔ ነው የትኛው ጅል ይሄው ልጁ ሞኝ ነው። ሞኝ ዮሴፍ ነው ያየውን ያወራል። እስራኤልስ ይከተለዋል ታውቃለህ። ይሄ ልጅ ይላል እነ ይሁዳ እነ ሮቤል ምናምን በጣም እሳት አውት ስማርት ያደርጋሉ። ባይዘው ሮቤልም ትንሽ የበኩር ልጅ ነው። ትንሽ ሞኝ ነገር ነው አይደል? ሮቤል አሁን ያዕቆብ ልጆች መካከል ትንሽ ሞኝ ነው እና ልቡ ትንሽ ገራገር ነገር ነው። ሌሎቹስ እንግደለው አሉ። ዮሴፍ አንተ ወንድሞቹ እኮ ናቸው እንግደለው ሲሉ ዮሴፍስ ሮቤልስ ኧረ ከምንገለው እንደው በእውነት ዝም ብለን እንሰራው። ይሁዳስ እንሸጠው። ይሁዳዎች እሳት ናቸው። የብሉይ ኪዳኑ ዮሴፍን ሸጠ፣ አዲስ ኪዳኑ እሳት ነው። በቃ እንሸጠው። ምን ጉዶች ናቸው። እሱ ብቻ ነው ምስኪን ታውቃት። እሱና ኢየሱስ ታናሽ አለ አብሮ እረኝነት የማይላክ ቤት አባቱ እግር ስር የሚቀመጥ ቢንያም የሚባል ሁለቱ ንጹህ ናቸው። ሁለቱ ጄኒዩን ናቸው። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው አጌነስት ሆነው ሊያጠፉት የሚመካከሩት። እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑ ነው። ጄኒውን መሆንህን ነው። እግዚአብሔርን መውደድህን ነው። ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። እንደ ወንድሞቹ ተንኮል ያሰበ ቀን ማንም አይደለም ራሱ በገዛ እጁ እግሩን ጎትቶ ይጥለዋል። በገዛ እጁ ነው የሚጥለው፣ ማንም አይጥለው። እሱ ጄኒውን ከሆነ ግን እግዚአብሔር ይዋጋለታል። በዮሴፍ ፕሮግራም ውስጥ በሌላ አይነት ዲዛይን እግዚአብሔር ያለው ቦታ ያስገባዋል። ዮሴፍ ዲዛይን ውስጥ የለም። ባይዘው ከዚህ በኋላ ያለው ህይወት ዮሴፍ ዲዛይን ውስጥ የለም። እኔ ብዙ ጊዜ ስላስተማርኩት ዛሬውን ደግሜ ብዙ ማለት ዮሴፍ ዲዛይን ውስጥ የለም። ቀጥሎ ያለው እግዚአብሔር ባሳየው ነገር ነው እየመጣበት ያለው ይሁሉ መከራ። እንግደለው እንግደለው፣ እንሰራው እንሰራው፣ እንሽጠው። ይሄ ሁሉ የሚታቀድበት እግዚአብሔር ላይ ፕሮግራም አድርጎ ወንድሞቹ እንኳን ባልገባቸው ጉዳይ ለልጁ ትሬት የሆኑበት ጠላት ሆኖ የተቀመጡበት እግዚአብሔር ለልጁ በሰጠው ጉዳይ በጣም ኮንሽስ፣ በጣም ንቁ። በእውነት ነው የምነግራችሁ፣ በጣም ንቁ። መንፈሳዊ ዓለም ላይ ኮንሽሱ። መሬት ላይ ከሚመጣባችሁ ነገር ጋር እየተጋጫችሁ እድሜያችሁ እንዳያልቅ እግዚአብሔር በእናንተ ላይ ዲዛይን ያደረገውን ነገር አድርጋችሁ ሙቱ። ወንድሞቼ ጠሉኝ ተብሎ እግዚአብሔር የሰጠውን ነገር ቁጭ ተደርጎ ኖርማል አይኮንም። ነገሩን አጥብቀ ያዘው። ወንድሞቼ ነገ እግዚአብሔር ባሳየ መንገድ ይመጣል፣ መጥተው ይሰግዳሉ ብለዋል። አዎ አንተ ባልጠረጠርከው መንገድ መጥተው ይሰግዳሉ። ዮሴፍ የመሰለው ምንድን ነው? እሱ አባቱ ቤት ገብቶ ወንበር ላይ ቁጭ ብሎ ወንድሞቹ እየመጡ እግሩን የሚያጥቡ ነው የመሰለው። ግብፅ ሄጄ እነግሳለሁ ብሎ መቻሰብ። እግዚአብሔር ዲዛይን ላይ ግን ያለው አይ ከያዕቆብ ቤት ያልፋል። እግዚአብሔር ዲዛይን ላይ ያለው ከ11 ወንድሞቹ ያልፋል። እግዚአብሔር ዲዛይን ላይ ያለው ኔሽንስን። ምክንያቱም መጽሐፍ ሲናገር የምድር ነገስታት ከዮሴፍ መጥተው ገዙ ይላል። ወንድሞቹ እንዳይመስል ነገስታት ገዙት። የዓለም ነገስታት እግዚአብሔር ዲዛይን ባረገው መንገድ ይመጣሉ። እርግጠኛ መሆን ያለብህ
እግዚአብሔር የተናገረህን ነገርና ልብ ንጹህ የተናገረ ይፈጸማል። ሲናገረ አንተም ብሎ አይናገርም፣ ራሱን አይቶ ነው የሚናገረው። አቋቋመ፣ አረማመደ፣ አሯሯጥ፣ አጸላየ ብሎ አይደለም የሚናገር። ከተናገረ በኋላ ነው ጸሎት የምታገኘው። ከተናገረ በኋላ ነው ትጋት የሚመጣል። እንደዚህ አቅደሃል በኔ የምትለው እንጂ እግዚአብሔር አቋቋምህን ስትራክቸርህን አይቶ አይናገርም። እግዚአብሔር ይናገራል፣ ተስተካከለ። ልብ ይሄ ፒውር ነው። እስቲ አሜን። እውነቴን ነው። ቅናት የሚባል ነገር እዚህ ውስጥ መኖር የለበት። ገብቷቸዋል እያልኩ ያሉትን ቅናት፣ ይሄ መንፈሳዊ ቅናት ናና አይደለም። ወንድሞች አጠገብ ባለ ሰው ላይ ያለ ገዳይ ነው። ሱሳይድ እንደማረግ ቁጠረው። ቅናት ካለ ላይ ነው። ራስን እንደማጥፋት ቁጠረው። ጄኑን ኮንክስ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። እግዚአብሔር ብቅ ይላል። ታውቃለህ፣ ልብ ንጹህ ሲሆን አለው። ቀና ስትል ሰው አይደለም የምታየው፣ እግዚአብሔርን ሳይድ ያደርግ። አለበለዚያ ዮሴፍ ስማርት ቢሆን ወንድሞቹ ይሁዳን አይችለውም። ባይዘው ወንድሞቹ ማለት ይሁዳን አትችለው፣ ሮቤልን አትችለው፣ ሌሎቹን አትችላቸው። ይበልጠዋል። ተደራጅተው ነው የሚቆሙት። አንተስ ከእግዚአብሔር ጋር ለብቻ እግዚአብሔርን የሚያሰራ የልብ ንጽህና። ክብር ለኢየሱስ ይሁን። በዚህ ሌላ ነገር አላየም። እኔ አሁን እንግዲህ እስካነበብኩት ድረስ ዮሴፍን በመጽሐፉ ላይ ያለውን የዮሴፍን ታሪክ እስካነበብኩት ድረስ ሌላ ነገር ዮሴፍ አላየም። እግዚአብሔር ሌላ ነገርም አልተናገረውም። ሁለት ህልም አየ። ሁለቱ ህልም አሰቃዩት። ሁለቱ ህልም አንከራተቱት። ሁለቱ ህልም ምርኮኛ አድርገው አሸጡት። ሁለቱ ህልም እስር ቤት ከተቱት። ሁለቱ ህልሞች አነገሱት። ሁለቱ ህልሞች የእስራኤል ባለ ታሪክ አደረጉት። እግዚአብሔር ሶስተኛ አላሳየውም። እግዚአብሔር እነሱን ጠበቀ። ዮሴፍ በእግዚአብሔር መንገድ ሄደ። ሁለቱ ተፈጸመ። ሁለቱ ሲፈጸም ግን የዮሴፍ አይነት ሰው ተፈልጎ እስከማይገኝ ድረስ ነው። የተሸጠበትን መንገድ አሰባችሁ? ምን አይነት ዲስአፖይንትመንት! ተሸጠ። ትነግሳለህ ብለህ ነው የምሸጠው? እነሱ ላይ ነው ትነግሳለህ ያልከኛው? ትቻቸው እኮ እየሄድኩ ነው። እንዴት ነው የምነግሰው? እነሱ ይመጣሉ እኮ ነው። አንተ አትመጣም። መጥተው ነው የምትነግሰው። ዮሴፍ ግን በጣም ዲስአፖይንት ሆነ። ተሽጡ። ከዛስ ፓቲፋራ የሚባለው ሰው እየገዝቶት ከእስማኤላውያን የቤቱ አለቃ ባይቶ በኋላ ነው የሆነው። መጀመሪያ ዘበኛ ሊትራሊ ቃሉ ጥበቃ ሆነ። በር ላይ ነው የሚቆመው። ከዛስ በር እየከፈተ ያስገባል፣ ያስወጣል። ከዛስ የፓቲፋራ ሰረገላ ሲመጣ ይወለውላል። ፓቲፋራ እንትን ሲል ተቀብሎ ጆሮታ ያደርሳል። መልስ መጽሐፍ ሲናገር ፓቲፋራ ዮሴፍን አየውና እግዚአብሔር ከዮሴፍ ጋር እንደሆነ አየ። ጥበቃ ሆኖ እግዚአብሔር አብሮታል። መጽሐፍ ሲናገር ላሳድግህ ነው አለው። ምን በቤቴ ላይ አለቃት ነው? እሺ ከሚበላው በቀር በሁሉ ነገር ከሚጎርሰው በቀር ነው የሚለው። እንደውም መርዚ ኑሮ አይኑሮ ለዮሴፍ ብትገለኝ አንተ እንደማገለኝ ያውቃለሁ። እግዚአብሔር ካንተ ጋር አለ። በርስቱ ላይ ሾመው ከሚስቱ በቀር አንቺ በቀር ዮሴፍ ነው ያለው። ባይዘ ፓቲፋራ ሲል አልሰማንም፣ ግን ለዮሴፍ ግን ነግሮታል ለብቻው። አይ ቲንክ እሱ አልሰማችም። ምክንያቱም ነገራታ ከአንቺ በቀር በጥሪቱ ላይ ሾመው። አንቺ ግን አልሰጠም ሚስቱ። ከዛቻ በሙሉ በዚህ አቋሙ እስር ቤት ገባ። የመንገሻ መንገድ የመጣው ነው ወደ ዙፋኑ ሲል ወደ እስር ቤት ቤዝመንት ብራዘር በረዶ ክፍል የሚሰቃይበት። ቀጥሎስ ምንም አይነት ፋይል የለውም። ምን አጠፋ የሚል ፋይል የለውም።
ፍርድ ቤት ተጠርቶ የሚጠየቅበት ቀጠሮ አያዝለትም። ለምን? ዝም ብለው ነው የወረወሩት። ሌላው ተከሶ የገባ ከሆነ ክሱ ይታያል። ዮሴፍ የክስ ፋይል የለውም። ለዛ ነው እኮ ህልም ፈቶ የሁለቱን ህልም ፈቶ ያኛውን አንተ ትሞታለህ አለው። አንተ ችግር የለውም ባታስበኝ፣ አንተኛው ግን ወደ ስራ ትመለሳለህ። ያኛው ይሰቀላል። ምንም ይሰቀሉ ሰው ያሰበው አላሰበው። አንተኛው ግን ወደ ስራ ስለምትመለስ ሂድና ለንጉሱ ንገርልኝ፣ ያለ ክስ ያለ ችግር ያለ ጥፋቴ ነው የታሰርኩት። ወደ ንግስና ደና እየሄድኩ እያለ ይኸውልህ መልሶ ጣለኝ። እንደው እባክህ ታስወጣኝ ሲለው ያስ እንትኑ ምንድነው ጠጅ አሳላፊ እንጀራ ቆጣሪው ነው የሞተው። ጠጅ አሳላፊ ምን አለ? እንደሄዱ ልፈታ እንጂ እንደሄድኩ ነው የምነግረው ሲል ትፈታለህ። እኔ ኦልሬዲ አውቄያለሁ እንደምትፈታ እግዚአብሔር አሳይቶኛል። ሰውየውስ ከእስር ቤት እንደወጣ ረሳው የሚል ቃል እኔ ሙሴ አውቆ ነው የጻፈው። በእውነት አውቆ ከእስር ቤት እግሩ እንደወጣ ሰውየው እናቴ ፓራዳይስ ውስጥ ገባ። ቤተ መንግስት ይገባ። ዮሴፍ እንዴት ትዝ ይለዋል? የታሰረበትን ዘመን ያልተዝናናውን ዮሴፍ ከአይምሮ ጠፋ። በቃ ዮሴፍ ተረሳ። ይህን መንገድ 14 ዓመት ነው ይሄ ሰላያት ነው 14 ዓመት ነው የተሰቃየ። ከዛ እግዚአብሔር መቼ ሳይተውም አይደል? አይተው በአንተ ብትረሳው አይረሳም። በቃ ላንግሰው በቃ የልጅ ጨርሷል፣ ተመርቋል። ላንግሰው አለና ፈርዖን ጋር ሄዶ ለሊት ነው አሁን ፕሮሰስ ተጠብቆ ነው ሲል ከእስር ቤት ቤተ መንግስት አሁን ርቀቱ ዮሴፍንስ ፕሮሰሱን ቆረጠው ጊዜ ለፈርዖን ህልም አሳየው። እነዛ 7 የጥጋብና 7 የረሃብ የሚሆነው በከብቶቹና በዛ በዛሎቹ አሳየው። ፈርዖን ህልም አይቶ ተጨነቀ። ተጨንቆ ወሬው ማጆሮ ይደርሳል። ጠጅ ቀጁ ጋር ጠጅ አሳላፊ ምንድነው እሱ ቀምሶ ነው መርዝ እንደሌለው በዚህ ይዝቀምስና ትንሽ ደቂቃ ይቆማል። ካልሞተ ፈርዖን ይቀጥታ። እንደሱ ነው ጠጅ አሳላፊ ማለት ደም ባይዘው ጠጅ አሳላፊ እየጠጣ የሚኖር እንዳይመስልህ ይቀምሳል። ካልሞትክ አጠጥኝ ይላል። ላብራቶሪ ማለት ነው መሞከሪያ ነው ባይዘው። አሁን ዘንድሮ ሰው ላይ ሞከር ማለት እና ሰውየው ፈርዖን ተጨንቋል። ታውቃለህ እየሰጡት ቢጠጣ ምንም አንተን አላለው። ጌታዬ ምን ነው አለው። ህልም አየሁ ባካ ነፍሴ ተጨነቀች። አሁን እኮ ለጠጅ አሳላፊ አይነገርም፣ ግን የመጨነቁን ብዛት እግዚአብሔር ደግሞ ዲዛይን ሲያደርግ እኮ ነው። ስንት ጠንቋይና መተተኛ እኮ አለ እኮ ህልም እየተነገረው የሚተረጉም። ለጠጅ አሳላፊ እንዴት ይነገራል? በጣም ተጨንቆ እኮ ነው። አሁን ፈርዖን የተጨነቀ መስሎት ነው። እግዚአብሔርስ ዮሴፍን ሊያወጣው ለአሁን ጠጅ አሳላፊ ምን አዩ ጌታዬ አለ። 7 እንደዚህ 7 እንደዚህ 7 እንደዚህ 7 እንደዚህ ወይ ጠጅ አሳላፊ አትሊስት አይ በረድ ብሎለታል። አሁን ይሄ እንትኑ ምን ነው አለው። ጌታዬ ይቅር ይበሉኝ ባይዘው ይቅር ይበሉኝ አለ ንጉሱ። ንጉሱ ምን ይቅር ይሉታል? ዮሴፍ ይበለው እንጂ ወይ አንድ ብራዊ እዛ አስረግ የዛሬ 2 ዓመት ድፍን 2 ዓመት ነው ረሷ። የዛሬ 2 ዓመት እኔና ያ እንጀራ የሚያበዛው እንጀራ አብዥ ነው የሚለው እንጀራ ቆጣሪው ጋጋሪም ሊሆን ይችላል። እንጀራ አብዡና እኔ ህልም አየና ያየናት ህልም ነገር ነው ፈታት። እንደፈታው ሰውየውን እርሶ ወስደው ሰቀሉት። እኔን ይኸው አቆመውኛል። እና አንድ ብራዊ አለ እግዚአብሔር አብሮት አለ። የታየ ነገር በሙሉ ይፈታል። እሱ ህልምን የመተርጎም ጥበብ አለው። ግን 2 ዓመቱ ነው። እኔም ሄጄ አላየሁትም። በህይወት ይኑር አይኑርም አላውቅም። እናስጠራው መጽሐፍ ነው። እኔ በጣም የምወደው የዘፍጥረቱን ሳይሆን የመዝሙር ወደው መዝሙር 104 ላይ ንጉሥ ነው አስፈታው። መልእክተኛ አይደለም የሚለው ንጉሱ ላከ። እግዚአብሔር ነው ላኪያ። አሁን ንጉሱ ልኮ ማለት ብቻ አይደለም። ንጉሱ ተልኮ እግዚአብሔር ከፓላስ ወደ ፕሪዝን ሄዱ። ንጉሱ ተበቀው አቤት ዮሴፍን አምጡት ሰማ ገብተው ቼክ ሲያደርጉ ልብሱ ንጉሥ ፊት መቆም የሚችል ዛስናግ ጸጉሩ ሲል አስቸኮሉት ይላል። ታውቃለህ አሁን ጸጉር ቤት ስገቡ ምን ያህል ሰዓት እንደምቆዩ አንዳንዶቻችሁ ናቃል። ዮሴፍንስ ምልጥ ልብሱ ሁልቁ ልቀር አዲስ ለንጉሱ እንደምትመጥሩ ምን ተፈጠረ ይላል ዮሴፍ። ምን ተፈጠረ? ህልም አለመዋል ንጉሱ ጧት ሄደህ ትፈታለህ ቢል ራእይ አላየም።
እሱም ሰርፕራይዝ ነው የተደረገው። ባይዘው እግዚአብሔር ሰርፕራይዝ አድርጎ አንጠልጥለው አንከብከበው። ንጉሡ ፈርዖንን አይቶት አያውቅም። ጳጢፋራን ነው የሚያየው። አሁን በጳጢፋራ ቤት በኩል ቢሆን እኮ ነው ልክ የሚሆነው። እግዚአብሔር ሕግ ሰብሮ ቀጥታ ፈርዖን ወሰደ። በጠባቂ በምን የድሮ ደግሞ ነገስታት ባይዘው አማልክት ናቸው። ፈርዖን ማለት የበኩራት አምላክ ነው፣ ንጉሥ ብቻ አይደለም። አትጠጋው። ዮሴፍ ፊቱ ቆም በደረቱ ለጥ ብሎ አቤት ጌታዬ አለ። ህልም አለምኩ፣ አንተ ደግሞ ህልም የመፍታት ጥበብ እንዳለ ሰምቻለሁ አለ። ጌታዬ አለው ህልምን የሚተረጉም አምላክ በሰማይ አለ፣ እኔ አይደለሁም አሉ። አየ ዊዝደም አየ። ኧረ ምን ችግር አለ? ጸልየና ወርዷል ነው ያለው። አነካኩኝ ንጉሥ ቢሆንም ኧረ እኔ አይደለሁም። ከፈለጉ ቢመልሱት ይሻሏል ክብር ወስዶ ከሚቀሰፍ። ህልም የሚፈታ አምላክ በሰማይ ሲለው ፈርዖን ትክክል ነው እንጂ ለአምላክነቱማ እኔም እኮ መሬት ላይ አምላክ ነኝ በሰማይ ያለ ካልሆነማ እኔ ያልፈታሁትን። ከዛ ሲነግረው ዮሴፍ ተረጎመለት። ሲተረጉም አንተ እኔ ጂስት በኋላ ትነግሩኛላችሁ። ስልጣን ወደ ይሰጣል እንዳይሰጥም እኮ ፈርዖን ስሜት ይሆን እንደዚህ ያለው አንተ አለ። አቤት ዛሬ እኮ ከእስር ቤት የመጣው ጠዋት እኮ እስር ቤት ነበር። ባይዘይ ተጣጥቦ እኮ ነው እኮ የመጣው። ገና እኮ መምጣቱ ነው። ገና እኮ እስር ቤት እኮ ባይዘይ ጠቅልሎ ያላወጣው እኮ ልብስ ሁሉ አለ። ገና እኮ ቀጠሮ ያዘ። እኔ እኮ የሚፈታለት ስንት እስረኛ አለ። ትሰቀላለህ ትፈታለህ የሚባል ቆሞ እያለ እኔ ፈርዖን አለው። አቤት አዎ በወንበሬ በል። ከዛስ ግብፅን ግዛ የወደድከውን አርግ። እንደውም ዮሴፍ ምንድን ነው ያለው? ጠቢባኖችን ሊፈልግና ንጉሥ እህሉን ለ7 ዓመት ያከማቹ፣ የሚቀጥለው 7 ዓመት ደግሞ ከዚህ ይመገባል። ጠቢባን አዘጋጅ ሲለው ይህንን ለማድረግ አንተ የሚሻል የለም። እስረኛውን ፊት ለፊቱ ሲያገኙ የአምላክ መንፈስ በላይ ላይ ያለ እግዚአብሔር አብሮ ካለ ምራት ግብፅን። እኔ ፈርዖን ስሜ ብቻ ይበልጣል። እኔ ስሜ ፈርዖን ነው፣ ንጉሥ ነው። አንተስ ሙሉን ግብፅን ውሰዳት ብሎ ሾመው። እህል እየገዙ እያለ ዮሴፍ ደግሞ ወዲያው ነው ቆዳ የቀየረ። ወንድሞቹ አላወቁትም። እሱ ሳወቃቸው ሄደ። ወንድሞቹ መጡ። ዮሴፍ የንግስና ልብስን የለበሰ አንተ ቀይር፣ ፊቱ ወልወል ያበራል። የትኛው ልዑል ናቸው ይላሉ እነ ይሁዳ ሸጡ። በልቷል እኮ ሸጦት ስል ደግሞ የትኛው ልዑል ናቸው አወቃቸው። ከዛስ ወንድሞቹ እንደሆኑ ሲያቅ ምን እንዳደረገ ባይጠብቁኝ ብሎ ወደ ውስጥ ገብቶ አለቀሰ። ወንድሞቼ በህይወት አሉ። ጂሰስ ሸጠውት ይወዳቸው። ልብህን ቼክ አርግ። እግዚአብሔር እስከ መጨረሻ አብሮ ይቆማል። ልብህን ቼክ አርግ። ሪቬንጅ አያስብም። ታውቃት አገኘዋቸው አይልም። እስቲ ገብቶ አለቀሰ። ከዛ እንዳያቁበት ፊቱን ጠራርጎ መጣ። እናንተ ብቻ ናችሁ ልጆች ለአባታችሁ አላቸው። ኧረ አይደለም፣ በጣም ትንሽ አለ። ትንሹ መምጣት ስለማይችል መንገድም ስለማይችል አባታችን ቀጥተነዋል ሲሉ አልመሰለኝም። አውቆ ይላል ሙሴ አውቆ ነው በልቡ እንደዚህ ያለ ቢንያምን ይዘውት እስኪመጡ ድረስ ታናሽ ወንድሙ ቢንያምን እስኪያመጡለት ድረስ ልትሰልሉ ነው የመጣችሁት እና ፊታችሁ ራሱ ያስ ምግብ ፍለጋ አለ። ረሃብ ያጠወለገውን ሰውዬ እግዚአብሔር ታውቃለህ፣ ስልጣን ብቻ ሳይሆን ጥበብም ሰጥቶ በሉ የተወሰናችሁት እዚህ ትቀራላችሁ፣ የተወሰናችሁ ደግሞ ይቀርቷል የምትሉትን ወንድማችሁን ይዛችሁ ነው አላቸውና የሚገዙበት ጥሬ ብሩን ተቀበለ። ሰቅል ወርቅ ምናምን ተቀበላቸውና የገዙት እህል ውስጥ የሰጡትን ጥሬ ብርና ወርቅ አስገባ ውስጥ አስገባ። ከዛ እህሉን ጫኑላቸው ብሎ አስጫነ። የሆነ አንዱን ነው ሁለቱን አስቀረና ሂዱ አላቸው። ያኛውን ይዛችሁት ነው አላቸው። ከዛ ወደ ቤታቸው ሄዱ። እስራኤልን አገኙት፣ ያዕቆብን ነገሩት። አንድ እዛ የግብፅ ልዑል ንጉሱ ፈርዖን ነው። ታናሽ ወንድም አለን ብለን ሳይቸግረን ታፋችን ወጥቶ ታናሽ ወንድማችሁን ይዛችሁ ካልመጣችሁ በቀር ብሎ ይሁን እንትናን ይዞታል እና
ቢንያምን ይዘን ወስደን ነው የምናስፈታው ሲል ያዕቆብ ዮሴፍ ሞቶ ከነ ሐዘኔ ወደ መቃብሬ ልወርድ ነው ስል የቀረኝን ቢንያምን ልታስበሉብኝ ነው። እሱ ካልመጣ በቀር አለቅ እንደምንም ሰጣቸው። ቢንያምን ይዘውለት ሲሄዱ ዮሴፍ አልቻለም። ፊት ለፊት አለቀሰ። ወንድሜ ብሎ አለቀሰ። ወንድማቸው ዮሴፍ እንደው ዮሴፍ እዚህ ምን ትሰራለህ አንተ? ይሄ እንትን አለ አይደል? ምንድነው ምን ቢረሳ ምን አይመን አንተ እርሱት ታርገውታል። ነግሳ ነው ሻጣውት ነግሳ እንግደለው ያለው ሁሉ እኮ አለ። ወንድሙን አቀ ሂዱና ለአባቴ ልጅ ዮሴፍ በሕይወት አለ በሉት ይዛችሁት ነው ብሎ ሰረገላ አድርጎ እህል ጭኖ አባቱ እንዲመጣ ላከ። ለእስራኤል ሄደው ነገሩት፣ ልጅ ዮሴፍ በሕይወት አለ። እያለቀስኩ ወደ መቃብር ልወርድ ነው ያለው። አባት አስበዋል እንዴት እንደሚታደስ። ልጄ ዮሴፍ በሕይወት አለ። አዎ በግብፅ ምድር ላይ ገዢ ሆኗል። እስራኤል አልቻለም እንዴት በሰረገላ እየበረረ እንደመጣ ሲያየው አወቀው። እሱ ያውቃል፣ አባት ነው። ወንድሞቹ አቀፈው፣ ደረት ውስጥ አስገብቶ አለቀሰ። በእርጅናዬ አልቅሼ ወደ መቃብሬ ልገባ ነው። ዮሴፍስ ሁለቱ ልጆቹን ይዞለት ኤፍሬምና ምናሴ ይዞለት መጣ። እነዚህ ልጆቼ ናቸው። እስራኤል ምርኩዙን ተደግፎ እባርካችሁ፣ ያንተ ልጆች እባርካችሁ። የዛን ቀን እኔ ሙሴ ለምን እንዳልጻፈው አላውቅም እንጂ ወንድሞቹ አሁን ምንድን ነው የሚሉት? ደም ለውሰው ወስደው አውሮ የበላ ያለ እኮ አለ። እነሱ ቁልጭ ቁልጭ ይላሉ መሀል እንዲህ። አባትና ዮሴፍ ደግሞ ያለቅሳሉ። ቢንያምን መሀል አስገብተው ኤፍሬምና ምናሴን አምጥተው ያየው ህልም ያሳየው መከራ ብዙ ነው። የሰጠው ክብር ግን ወደ ከሁሉም የሚበልጠው እግዚአብሔር አብሮት ተራክቷል። እግዚአብሔር ከዮሴፍ ጋር አብሮ ነው። ዮሴፍ በግብፅ ምድር አረጀ፣ እድሜ ጠገበ። ሊሞት ሲል ሰበሰባቸውና እንደዚህ ያላቸው፣ እግዚአብሔር መጎብኘትን ይጎበኛችኋል። ለእስራኤል ይሄ ምድር የእናንተ አይደለም፣ እግዚአብሔር ይጎበኛችኋል አላቸው። ስሙ ምን እንዳለ ታውቃላችሁ? እግዚአብሔር ሲጎበኛችሁ አጽሜን ይዛችሁ ከዚህ ምድር ውጡ። እዚህ ምድር የፈርዖኖች መቃብር ውስጥ ነው ያስቀመጡት። ያኔ የሚወጣው ትውልድ ይዞኝ ይውጣል። እዚህ ምድር እንዳታሳርፉ፣ እማርፈው እግዚአብሔር ለአባቶቻችን ቃል የገባበት ምድር ነው ብለው ከ400 ዓመት በኋላ ሲወጡ ባይዘው የዮሴፍን አጽም ይዘውት ወጡ። ኢያሱ መጽሐፍ ላይ የዮሴፍን አጽም ወስደው በተምናሴራ ይሁን ብቻ በሱ ርስት ላይ አሳረፉ። ሙሴን ጨምሮ በጣም ታላላቆች ምድረ በዳን የቀሩት ዮሴፍ በአጽሙ ከናን አጽሙ ወረሰ። ይወዝ ፕሮፌሰር ተንብዮ ነበር። ትጎበኛላችሁ። ያኔ ስትጎበኙ የሚጎበኘው ትውልድ ይዞን ይሂድ። እንደዚህ በአይኔ ባላየው አጥንቴ ግን ይረፍ። እግዚአብሔር ካላችሁ ይፈጸማል። ልባችሁን ቼክ አድርጉ። ንጽህናችሁን ቼክ አድርጉ። ልቤ ክፋት የለውም፣ ልቤ ተንኮል አያስብም። ጄኒው እንደዛ ከሆነ ልባችን በእውነት ነው ማለት እንታለል። ያመለጠን ይምሰል፣ የቀረብን ይምሰል፣ ወደኋላ የቀረን እንምሰል፣ ምንም ሁኑ ልባችሁ ንጹህ ከሆነ በጣም ከፊት ረጅም ርቀት ሮጦ ያያችሁት ሰውዬ የሆነ ቀን ወደኋላ ታዩታል። አይበጽም። እስር ቤት ጎርጎሮ የጣለው ጳጢፋራ ዮሴፍ በፈርዖን ተሹሞ
ሲቀመጥ ጳጢፋራ አንዱ ከሱ ስር ያለው ጳጢፋራ እንደዚህ ሩቅ የሚሆን ሰው እንደዚህ ልቡ ግን ንጹህ ክፉ ያደረጉበትን ሰዎች ሲያገኛቸው መረቅ ባር መኖሪያ አመቻች። እግዚአብሔር እድል ቢሰጠኝ የምትሉት ነገር ካለ እድል ቢሰጣችሁ ባርኩ፣ እድል ቢሰጣችሁ መርቁ። እግዚአብሔር እድል ከሰጣችሁ አጠገባችሁ ላለው ሰው በርቁ። እድል ከሰጣችሁ እግዚአብሔር አጠገባችሁ ያለው ሰው የሚወጣበትን እድል አመቻቹ። ዳዊት ሳኦል አሳደደ። በጣም ግልጽ ጠላቱ ግልጽ በጦር ወርውሮ ስቆታል። በጦር አንተ ለቀልድ ይወረወራል እንዴ? ሊያጣብቀው እኮ ከግድግዳ አጣብቆ እዛ አንተን ወርውሮ በሚገልበት እጁ ደግሞ ጦረኛ ነው ባይዘው ሳኦል ባይዘው ኢላማ ስለማያውቅ እንዳይመስል እጅግ ጦረኛ ነው ባይዘው ሳኦል በጣም ጦረኛ ነው ሳኦል። የሞተ ቀን እኮ ዳዊት እኮ ያለቀሰው ለቅሶ ኃያላን እንዴት ወደቁ እኮ ነው ያለው። ኃያል ነው ይሰው እንደ ዱር ሚዳቋ ነው እኮ ይሏል እኮ ሲዘምር። ፍጥነቱ አትችሎም ሳኦል የእግዚአብሔር አጀንዳ ስላለበት ነው ዳዊት እኮ የተረፈው እንጂ ዳዊት በጣም ሩጫ ጎበዝ ስለሆነ እንዳይመስል። እንደዛ እያሳደደ በጦር ሊገለው የሚፈልገውን ሰውዬ ሊገለው መጥቶ እስቲ የመጣው ሊገለው ሌሊት በተኛበት ዳዊት ደርሶበት አገኘው። ተቃል ከምድር ሊያጣብቀው የሚችልበት ሰዓት አጠገቡ ያሉት ያልተቃል አላነበባችኋት? እግዚአብሔር ጠላትን በእጅ ሰጥቻለሁ ያለ ዛሬ ነው። ትንቢቱን አስታውሱ። ተቃል እግዚአብሔር ጠላትን ሰጥቻለሁ ሲል ሰምቻለሁ። ይሄው በለው አጣብቀው ሲለው እግዚአብሔር በቀብ እጄን ሰማልና የልብሱን ጫፍ ቆርጦ ይዞ ሄዶ ተራራ ላይ ቆመና መንደር ተቃል አቤኔር ሆይ ሳኦል አላለ ንጉሱን ትጠብቅ ዘንድ እንዴት ተሰማ? እግዚአብሔር የቀባውን አጠብቀው። ሳኦልን አይደለም ያወራው። ሳኦል ማይተከበረ ሰው ነው። ጠባቂውን የጠራው አቤኔር። አቤት ዳዊት ንጉሱ የቀባ እግዚአብሔር የቀባው ንጉስ እንዴት አጠብቀም ሲል ሳኦል ልጄ ዳዊት አለው። አወቀ ታውቃለህ። አጠገቡ መጥቶ ልብሱን ቆርጦ እንደሄደ ትገለኝ ዘንድ እንደምትችለው ልጄ ሆይ ማረኝ። ሪቬንጅ የለም ዳዊት ልብ ውስጥ መባረክ። ዳዊት ሳኦልን አልገደለውም። አርጅቶ ነው የሞተው። በኋላ ላይ እንደውም በጦርነት መሃል ነው የሞተው፣ ግን አርጅቶ ነው። በ80 ዓመቱ ነው። ዳዊት ለምን መሰለ በንግስና ነው ያልሞተው? ሳኦልን አልገደለም። ዳዊት አርጅቶ የሞተው ሳኦልን አልነካው። ሳኦልን ቢገለው ይዛን ቀን የሆነ ሰው መጥቶ ይገለው፣ ሳኦልን አልነካ። ታዲያ አርጅቶ ለልጁ ለሰለሞን ሰጥቶት